ሰበር ዜና የኢራን አብዮታዊ ዘበኛ የደህንነት ኃላፊ ማጅድ ሃዴሚ ተገደሉ። ክቡራትና ክቡራን የዋልያ ኒውስ ቤተሰቦች እንደምን አላችሁ? አሁን በደረሰን ሰበር መረጃ መሰረት የኢራን እስላማዊ አብዮታዊ ዘበኛ ወይም IRGC የደህንነት ኃላፊ የነበሩት ሜጀር ጀነራል ሰይድ ማጅድ ሃዴሚ መገደላቸው ታውቋል። ጀነራሉ የተገደሉት በአሜሪካና በእስራኤል ጥምር የአየር ድብደባ መሆኑን የኢራን መንግስታዊ ሚዲያ ዘግቧል። ማጅድ ሃዴሚ ከ2025 ጀምሮ ይህንን ቁልፍ ወታደራዊ የደህንነት ቢሮ ሲመሩ የነበረ ሲሆን ግድያው በክልሉ ያለውን ውጥረት ይበልጥ ያባብሰዋል ተብሎ ይጠበቃል። ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ቆይታችን የምናያቸው ዋና ዋና መረጃዎች ጀነራል ማጅድ ሃዴሚ የተገደሉት በአሜሪካና በእስራኤል ጥምር የአየር ድብደባ መሆኑን የኢራን መንግስታዊ ሚዲያዎችና የዘበኛ ኃይሉ ወይም IRGC በሰጡት መግለጫ አስታውቀዋል። ግድያው የተፈጸመው ዛሬ ሰኞ ንጋት ላይ መሆኑ ተገልጿል። ማጅድ ሃሜኒ ከሰኔ 2025 ጀምሮ የIRGC የደህንነት ዘርፍን በበላይነት ሲመሩ የነበረ ሲሆን የቀድሞ ኃላፊ መሐመድ ካዜሚ በተመሳሳይ ሁኔታ በእስራኤል ጥቃት ከተገደሉ በኋላ ነበር ቦታውን የተኩት። ይህ ግድያ በየካቲት 2026 ከጀመረውና በአሜሪካ እስራኤልና በኢራን መካከል እየተካሄደ ካለው ከፍተኛ ጦርነት ጋር ተያይዞ የተፈጸመ ነው። በዚህ ጦርነት በርካታ የኢራን ከፍተኛ ወታደራዊና የመንግስት አመራሮች ኢላማ እየተደረጉ ይገኛሉ። የመጨረሻዎቹን ዓለም አቀፍ ዜናዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። የኢራን ከፍተኛ የደህንነት ኃላፊ መገደል። ዛሬ ሰኞ ሚያዝያ 6 ቀን 2026 ንጋት ላይ የኢራን አብዮታዊ ዘበኛ IRGC የደህንነት ዘርፍ መሪ የሆኑት ሜጀር ጀነራል ማጅድ ሃዴሚ በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸው ተረጋግጧል። ጀነራሉ በጥር ወር በኢራን በተነሳው ተቃውሞ አሜሪካ ያቀጣጠለችው ነው በማለት በፕሬዝዳንት ትራምፕ ላይ ክስ ሲያቀርቡ የነበሩ ሰው ናቸው። አሁን ላይ የኢራን የደህንነት የጀርባ አጥንት ተሰበረ። ይህ ግድያ ለመካከለኛው ምስራቅ ምን ይዞ ይመጣል? ጀነራል ሃዴሚ ከጥቂት ወራት በፊት ማለትም በጥር ወር በኢራን ውስጥ የተቀሰቀሰው መጠነ ሰፊ ህዝባዊ ተቃውሞ በፕሬዝዳንት ዶናልድ ትራምፕ የሚመራው ዋይት ሃውስ በቀጥታ እያቀጣጠለው ነው በማለት በይፋ ሲወነጅሉ የነበሩ ጠንካራ ሰው ናቸው። የIRGC የደህንነት ቢሮን በበላይነት መምራታቸው ለምዕራባውያን ደህንነት ስጋት የሆኑ ኦፕሬሽኖችን በማቀድ ረገድ ትልቅ ሚና እንዲኖራቸው አድርጓቸዋል። ግድያ የተፈጸመው በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና በኢራንና በአሜሪካ መካከል የቀጥታ ጦርነት ስጋት ባለበት ወቅት ነው። ቴህራን ለዚህ ግድያ አጸፋዊ እርምጃ የበረታ ይሆናል የሚል ማስጠንቀቂያ የሰጠች ሲሆን እስራኤልና አሜሪካ ግን በአካባቢው ያላቸውን ወታደራዊ ዝግጁነት ወደ ከፍተኛ ደረጃ አሳድገዋል። የአሜሪካ ልዩ ኃይል በኢራን ውስጥ ያከናወነው የማዳን ዘመቻ ባለፈው ሳምንት አጋማሽ የF-15 ወይም F-15E ተዋጊ ጀት በኢራን ተመቶ ከወደቀ በኋላ በውስጡ የነበሩ 2 የአሜሪካ ወታደሮችን ለማዳን የተደረገው እጅግ አደገኛ ኦፕሬሽን በስኬት መጠናቀቁን ዋይት ሃውስ አስታውቋል። ፕሬዝዳንት ትራምፕ ድርጊቱን በአሜሪካ ታሪክ እጅግ ደፋር የተባለ ተልዕኮ ሲሉ አወድሰውታል። በኢራን ምድር ላይ የተፈጸመው አስገራሚው የአሜሪካ ኦፕሬሽን ተመቶ በወደቀው የF-15 ተዋጊ ጀት ውስጥ የነበሩት 2 አብራሪዎች እንዴት ተረፉ? ፕሬዝዳንት ትራምፕ በታሪካችን ደፋር ያሉትን ይህን ተልዕኮ ዋልያ ኒውስ ዝርዝሩን ይዞላችሁ ቀርቧል። ባለፈው ሳምንት አጋማሽ ላይ በመካከለኛው ምስራቅ ያለው ውጥረት ወደ ከፋ ደረጃ ተሸጋግሮ ነበር። በአሜሪካና በኢራን ባለው የጠበቀ ፍጥጫ ወቅት አንድ የአሜሪካ የF-15 ወይም F-15E ስትራይክ ኤግል ተዋጊ ጀት በኢራን የጸረ አውሮፕላን ሚሳኤል ተመቶ መውደቁ ይታወሳል። ጀቱ ከወደቀ በኋላ በውስጡ የነበሩት 2 አሜሪካውያን አብራሪዎች በኢራን ግዛት ውስጥ በጠላት እጅ ሊወድቁ ጥቂት ደቂቃዎች ብቻ ቀርቷቸው ነበር። ዋይት ሃውስ በዛሬው ዕለት ባወጣው መግለጫ የአሜሪካ ልዩ ኃይል ወይም ስፔሻል ፎርስ በኢራን የአየር ክልል ውስጥ በመግባት እጅግ አደገኛና ውስብስብ በሆነ ኦፕሬሽን 2ቱንም አብራሪዎች በሰላም ማውጣት መቻሉን አስታውቋል። ፕሬዝዳንት ዶናልድ ትራምፕ ይህንን ተግባር በአሜሪካ ወታደራዊ ታሪክ ውስጥ እጅግ ደፋርና አስደናቂ ተልዕኮ ሲሉ አወድሰውታል። ይህም ለኢራን ትልቅ ወታደራዊ የደህንነት ውርደት ተደርጎ ተወስዷል። ይህን የማዳን ዘመቻ አሜሪካ በኢራን ግዛት ውስጥ በድፍረት ኦፕሬሽን የማከናወን አቅሟን ያሳየችበት ሲሆን የኢራን ባለስልጣናት ግን በአየር ክልላቸው ላይ የተፈጸመውን ጥሰት አጥብቀው እየኮነኑ ይገኛሉ። ድርጊቱ ቀድሞውኑ የሻከረውን ግንኙነት ይበልጥ ወደ ለየለት ጦርነት ሊገፋው እንደሚችል ተሰግቷል። በሆርሙዝ የባህር ሰርጥ ላይ የተጣለው ቀውስ ኢራን የሆርሙዝ የባህር ሰርጥን ወይም ስትሬት ኦፍ ሆርሙዝ ለነዳጅ ዝውውር ዝግ በማድረጓ ምክንያት የዓለም የነዳጅ ገበያ ላይ ከፍተኛ ስጋት ተፈጥሯል። ፕሬዝዳንት ትራምፕ ኢራን እስከ ነገ ወይም ሚያዝያ 7 ድረስ ሰርጡን ካልከፈተች ሲኦል የሚመስል ድብደባ እንደሚጠብቃት በዛቻ መግለጫ ሰጥተዋል። የዓለም የነዳጅ ገበያ አደጋ ላይ ነው። ኢራን የሆርሙዝ የባህር ሰርጥን ዘግታለች። ፕሬዝዳንት ትራምፕ ሲኦል የሚመስል ድብደባ ይጠብቃቸዋል ሲሉ ለኢራን የመጨረሻ ማስጠንቀቂያ ሰጥተዋል። ጦርነቱ ወደ ነዳጅ መስመሩ ተሸጋግሯል። ዋልያ ኒውስ
ዝርዝሩን ይዞላችሁ ቀርቧል። የመካከለኛው ምስራቅ ውጥረት አሁን ወደ ዓለም አቀፍ የኢኮኖሚ ቀውስ ተሸጋግሯል። የኢራን መንግስት ለዓለም የነዳጅ ዝውውር እጅግ ወሳኝ የሆነውን የሆርሙዝ የባህር ሰርጥን ወይም ስትሬት ኦፍ ሆርሙዝ በድንገት ዝግ ማድረጉን አስታውቋል። ኢራን ይህንን ሰርጥ የዘጋችው ከፍተኛ አመራሮቿ መገደላቸውንና በአየር ክልሏ ላይ የተፈጸመውን ጥቃት ለመቀበል እንደሆነ ይገመታል። ይህ ሰርጥ ከዓለም የባህር ላይ የነዳጅ ንግድ 20 በመቶ ወይም 20% የሚተላለፍበት ቁልፍ መስመር ነው። የሰርጡ መዘጋት መደመጡን ተከትሎ የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ ሁኔታ ሊነር እንደሚችል ተሰግቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን እስከ ነገ ሚያዝያ 7 ቀን 2026 ድረስ ሰርጡን ካልከፈተች አሜሪካ ሲኦል የሚመስል ድብደባ ወይም ሄል ላይክ ስትራይክ በኢራን ላይ እንደምትሰነዝር በይፋ ዝተዋል። የሩሲያና ኢራን ወታደራዊ ትብብር ቮሎዲሚር ዘለንስኪ በሰጡት መግለጫ ሩሲያ ለእስራኤል የኤሌክትሪክ ኃይል አቅርቦት ቁልፍ የሆኑ 50 የሲቪል መሰረተ ልማቶችን ለኢራን በሳተላይት መረጃ አሳልፋ መስጠቷን ይፋ አድርገዋል። ይህ መረጃ ኢራን በእስራኤል ላይ ለምታደርገው ጥቃት እንደ ግብዓት እያገለገለ መሆኑ ተገልጿል። የዘለንስኪ ያልተጠበቀ የሶሪያ ጉብኝት የዩክሬኑ ፕሬዝዳንት ዘለንስኪ በዛሬው ዕለት በደማስቆ ሶሪያ ይፋዊ የሥራ ጉብኝት እያደረጉ ይገኛሉ። ሁለቱ ሀገራት በቅርቡ ኤምባሲያቸውን መልሰው ለመክፈት መስማማታቸው ተዘግቧል። ሩሲያ ለእስራኤል ጥቃት የሚሆን የሳተላይት መረጃን ለኢራን አሳልፋ ሰጠች። በሌላ በኩል ፕሬዝዳንት ዘለንስኪ በደማስቆ ምን እየሰሩ ነው? በመካከለኛው ምስራቅ አዳዲስ ጥምረቶች እየተፈጠሩ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዛሬው ዕለት በሰጡት አስደንጋጭ መግለጫ ሩሲያ ለእስራኤል የኤሌክትሪክ ኃይል አቅርቦት ወሳኝ የሆኑ 50 የሲቪል መሰረተ ልማቶችን ዝርዝር መረጃ ለኢራን አሳልፋ መስጠቷን ይፋ አድርገዋል። ሩሲያ የሰጠችው መረጃ እጅግ ጥቃቅን የሆኑ የሳተላይት ምስሎችና መጋጠሚያዎችን ወይም ኮኦርዲኔትስ ያካተተ ነው። ኢራን ይህንን መረጃ በእስራኤል ላይ ለምታደርገው የሚሳኤልና የድሮን ጥቃት እንደ ዋና ግብዓት እየተጠቀመችበት እንደሆነ ተገልጿል። ይህም የእስራኤል የኃይል አቅርቦት ሙሉ በሙሉ ለመቋረጥ የታለመ ስልት እንደሆነ ይገመታል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ በሶሪያ ዋና ከተማ ደማስቆ ያልተጠበቀ ይፋዊ የሥራ ጉብኝት እያደረጉ ይገኛሉ። ዩክሬንና ሶሪያ ለረጅም ጊዜ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት ለመቀጠልና በቅርቡ ኤምባሲያቸውን መልሰው ለመክፈት መስማማታቸው ተዘግቧል። ይህ ጉብኝት ዩክሬን በመካከለኛው ምስራቅ ያላትን ተሰሚነት ለማሳደግና ከሩሲያ ጋር ያላትን ፍጥጫ ወደ አዲስ ምዕራፍ ለማሸጋገር የምታደርገው ጥረት እንደሆነ ተመልክቷል። ውድ የዋልያ ኒውስ ተከታታዮች፣ በዚህ ቪዲዮ ውስጥ የዓለም ትኩረት የሳቡ ሰበር መረጃዎችን ይዘንላችሁ ቀርበን ነበር። የኢራን የደህንነት ኃላፊ ማጅድ ሃዴሚ መገደልን ተከትሎ በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰርጥን ካልከፈተች ከባድ እርምጃ እንደሚወስዱ ያስጠነቀቁ ሲሆን፣ በሌላ በኩል ሩሲያ ለእስራኤል ጥቃት ይረዳ ዘንድ የሳተላይት መረጃዎችን ለኢራን አሳልፋ መስጠቷ ተሰምቷል። በደማስቆ የሚገኙት የዩክሬን ፕሬዝዳንት ዘለንስኪ በሶሪያ የሚያደርጉት ጉብኝትም ሌላው አነጋጋሪ ክስተት ሆኗል። የዋልያ ኒውስ ተከታታዮች ይህንን የሁለቱን ሀያላን ፍጥጫ በቀጣዮቹ ጥቂት ሰዓታት ውስጥ ወደ ምን ሊያመራ እንደሚችል በንቃት እየተከታተልን እናደርሳችኋለን። በተለይም ነገ ሚያዝያ 7 ለቀጠናው ሰላም ወሳኝ ቀን ነው። ተጨማሪ መረጃዎችን ለማግኘት ሰብስክራይብ በማድረግና ለሌሎች መረጃዎች እንዲደርስ ሼር በማድረግ ትብብራችሁን አሳዩ። ዋልያ ኒውስ ፈጣን፣ ገለልተኛና ተአማኝ መረጃ ሁሌም ይዞላችሁ ይቀርባል። የሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ቆዩ።